ምንም የምለው ነገር የለኝም። ቶተናም የዓለማችን ትንሹ ማለት ነው። ትንሽ ራሱ አይገልጽም። ትንሹ ክለብ ማን ነው? ቶተናም ነው። ትንሹ ማለት ነው። በቃ ትንሹ የለንደን አሰዳቢ ማለት ነው። ከለንደን ለቆ መውጣት ያለበት ክለብ ቶተናም ተከላካይ የላቸው ምናምን ብዬ ቼልሲ ቀለዱብኝ በሜዴ ላይ። ቼልሲ ከቪካሪዮ ነበር ጨዋታው። ቼልሲ ከቪካሪዮ ማለት ነው። ምንም ወኔ የሚባል በቃ የዓለማችን ትንሹ ክለብ ማን ነው? ቶተናም ነው። ትንሹ ማለት ነው። ትንሹ ይሄ አይገልጽም ማለት ነው። እንደዚህ አሸብተ እንዳስቀረኝ ማለት ነው። ርር የሚያደርግ ነገር ይስጥ ርር እኔ ምንም የምለው ነገር የለም። ምንም ማለት ነው። እኔ ከዚህ በኋላ አንተን ወክዬ ማለት ቶተናምን ብዬ ባወራ ማለት ነው በቃ ይኸውልህ የሚሆነው ነው የምልህ። ከቼልሲ ጋር ስትጫወት ቀስ እያልን እየመጣን ነው። አስረኛል ንጉሳውያን ትላለህ አንተ። እዚህ ይኸው በማቴሶ ዶሮ አንገቷን ይዘን ስትጮህ ነበር። በማታ ታጮቱን አልገባችሁም ወይ? እኛም ለፕሪሚየር ሊግ ነው የምንጮተው ነው የምልህ። እናንተ ደግሞ ስኮር ቤት ላይ ገቡ። ስኮር ቤት ላይ ሲገቡ ማለት ሁለት ጨዋታ ቢወጣባችሁ ካሽባክ አለ። ዴሊ ዊዝድሮዋል ሊሚት 50,000 ነው። እንደም የተለያዩ ካሲኖ ቦነሶች አሉት። ስኮር ቤት ላይ ገቡ። ቤቲ በገዛ ቤቷ እንድንሰጣት ጠየቀችን። መጣን፣ አላሳፈርናትም። ሰጠት አለቅ። አንድ ቫንዴቪን በሁለት ቫንዳይክ 3 ቻሎባ ምናምን ይላል። ይኸው የካይሴዶ ገረዶ ነው አረፈው ሲጃጃል። ካይሴዶ እኔ ምን አይነት ተጫዋች ነው ግን ካይሴዶ? ኧረ በፈጣሪ ስም በቃ ቼልሲ እግዚአብሔርን አዝነንላቸው ነው እንጂ ማለት ነው፣ ወይ ደግሞ ማለት ነው አጨራረስ ስላልቻልን ነው እንጂ ስንት ጎል የሚገባ ጨዋታ እኮ ነው። 12 ኦን ታርጌት እኮ ነው የሞከርነው 12። ሲጀመር ቶተናምን ማን ቢግ ሲክስ ክለብ እንዳደረገው እኔ አላቅም። በቃ በዚህ አቋሙ እኛ ከአመት እስከ አመት ሰለቸን እኮ በቃ ሁሌ ስጥት መስጠትም እኮ ይሰለቻል እኮ እንዴ። ቢያንስ አንዳንዴ አቻ እንኳን አታረጉትም? ጀማው ዶሮዋን እንግዲህ ወስዶ ሃንግማን ለጠፋት። ይሄ ደለ ነገሩ የማይጠበቅ ነገር አይደለም፣ የሚጠበቅ ነገር ነው። በደንብ ነው የሚለጣጠፋት። ታይሚንጉም ያው ታውቁታላችሁ፣ መሽቷል። በደንብ አድርጎ ነው የሰጣት። በደንብ አድርጎ ነው የሰጣት። ግን ምን መሰላችሁ፣ በዚህ ጨዋታ ላይ እጅግ በጣም ሊወራለት ሊደነቅ የሚገባ አንድ ተጫዋች አለ። ጎሉን ያስቆጠረው ፔድሮ ሊሆን ይችላል ጀማው። ግን ከምንም በላይ ሞይሴስ ካይሴዶ ኳሱን ኢንተርሴፕት አድርጎ ገፍቶ ሄዶ ታግሎ ወድቆ እኔ እንዴት አባቱ ነው ኳሱን የሰጠው ማለት በቃ ልጁ ማይደክም ነው ማለት ጉልበት አይደለም። ኳሱን የተጠቀመበት መንገድ ያስገርማቸዋል። ሙሉ ለሙሉ የራሱ ጥረት ሙሉ ለሙሉ ማለት ነው። ኳሱን ኢንተርሴፕት አድርጎ ይዞ ሄዶ ገብቶ የሚገርም ብቃት ነው ዛሬ ሲያሳይ የነበረው ሞይሴስ ካይሴዶ። ጫውታው ደግሞ በሚያስገርማችሁ ሁኔታ ቶትንሃም ያን ያህል አስፈሪ ቲም አልነበረም። ኦን ታርጌት ሙከራውን ብታዩት ያስቃችኋል ጀማው። ለማንኛውም ሃንግማን እንግዲህ ይህንን ጨዋታ የለንደን ደርቢ ትልቅ ጨዋታ ነው፣ እንደ ቀልድ የሚታይ ጨዋታ አይደለም። በማሸነፍ እንግዲህ መለስ ያለች ትመስላለች ጀማው። ይመቻችሁ ሃንግማኖች። እንግዲህ ዛሬ በማታ የምትንቀሳቀሱ ፈታ ብላችሁ ተንቀሳቀሱ። ሰላም ነው። ሃንግማን አሸንፏል። ለንደን ደርቢ 1-0 በቸልሲ አሸናፊነት ተጠናቀዋል። የአርሰናል ጨዋታ ላይቭ ላይ ፕሪዲክት አድርጉልን ሲሉ ማሬስካ ነው የሚወስነው። 1-0 ሜቢ 1 እኩል። ቸልሲ ግን የሚያሸንፍ ይመስለኛል 2-1 ምናምን የተገመተ ነገር ነበር። ምክንያቱም ሚኮ ነገራን አለች። ለምንድነው ሚኮን ማንሰማት? ሚኮ እኮ ሊለጠለጥ ሲል ይታወቀዋል። ሚኮ የሚናደደው አልለጠለጥም ብሎ በእርግጠኝነት ብሎ ገብቶ ሲለጠለጥ ነው የሚናደደው። ይሄ ደግሞ በጣም ብዙ ጊዜ ሀፕን ያደርግ 16 ጊዜ ምናምን ነገር ነው ሀፕን የሚያደርግ። ገባሽ አይደል? ሌላው 6ቱ እያወቀ ነው የሚለጠለጠው። ከ6ቱ ውስጥ አንዱ ነው ቸልሲ ገባ አይደል? ስለዛ ምንም ሊገርመን አይገባም። ቸልሲ ከዚህ በኋላ የሆነ ሪትሙን ካገኘ ቸልሲ አሪፍ ነው። ለዋንጫ ምናምን ሰክሽ በቃ አልቋል። ዳን ዲል ነው። ሶስታችሁ የቱ ጋር ነው የምናርፈው ብላችሁ ተወያዩበት። ትርፌም ይሆናል አይደል? ለዋንጫ አለበት ምናምን ነገር ማለት ስለማይቀር አለ ዝም ብላ ነው ጆሮን ይዤላለሁ ምናምን ስለምትል እሷንም እያያችኋት ተረዳኝ አይደል? ሚኮም እያያችኋት ግን ለውጥ የለውም። ሊቨርፑል፣ ቸልሲ፣ ማን ሲቲ ቦታውን ከላስት ሲዝን ቦታውን ስክራምብል አድርጉት። ተረዳሽኛ? ሃንግማን ጉድዌ
ለሚኮስፐርስ ማለት ነው። ለሚኮስፐርስ ቪዲዮን ኮፒ ሊንክ አድርጋ አድርስልኝ። ለሚኮስፐርስ ለምን መሰላችሁ? ምን አለ መሰላችሁ? ባለፈው እኛ በሰንደርላንድ ስንሸነፍ የእንግሊዝ ፕሪሚየር ሊግን አሰዳቢ ናችሁ፣ አዲስ ባደገ ክለብ ትሸነፋላችሁ ወይ? ቡርኪና ፋሶ የእኛን ቲም አየኸው አይደለ? የእኛን ቲም አየኸው ወይ? ይኸውልህ ልንገርህ፣ እኔ እኮ ያንተ ሜዳ አይደለም የእኔ ሜዳ ነው። ከፈለኩ ለጎል ሰጥቻቸውታለሁ እንደ ፕሌይስቴሽን፣ ከፈለኩኝ ደግሞ እንደ ዛሬው አጓጉቼ እንትን ብዬ አሸንፋለሁ። እንዴ የኔ እኮ ነው ያንተ አይደለም ሄደው በፈለኩት ሰዓት የፈለኩትን አደርጋለሁ። አየ በጃው ፔድሮ ማስክ ጃክሰንን ሁሉ አስገባላለሁ ከፈለኩ። ዛሬ እኮ ጃክሰን ነው የነበረው እንጂ እኮ አትሪክ ይሰራ ነበር የለጅ ብቻውን። ሲቀጥል ፔድሮ ኔቶ ያን ሁሉ ደቂቃ መቆየት አልነበረበት። ኢስቴቮ በገባው ቁጥር የገባባት ሰዓት ላይ አይታችሁ ከሆነ ሁለት ያለቀለኩ አስፈጥሮ ነበር እድል። እኔ ዛሬ በስማም እኔ ፎቫና ምን አይነት ተጫዋች ነህ በፈጣሪ ሰው ግን ምን ታደርገዋለህ? ኤንዞ ማሬስካ የሚባል ቼልሲ ኤንዞ ማሬስካ የሚባል አሰልጣኛለሁ እኔ ሳውራው ሁላ እኮ ነው የሚያመኝ። ቀየረው። አሁን ለምንድን ነው የቀየረው ስል ኮሜንት ላይ ትገቡና እንዳይጎዳ እንትን ፕሮቴክት ሊያደርገው ፈልጎ ነው ምናምን። ለዚህ ሰዓት ያልሆነ ለመቼ ሊሆን ነው? ፔናልቲ እኮ ተብሎ ቢጨቃጨቁ ፔናልቲ ሊሰጥ የነበረው ኳስ ሪስ ጄምስ በእጅ ነካ የተባለው እኮ የቶሲን ስህተት እኮ በአየር በምድር አያልፈውም ጀለስ። እኔ አታስዋሹኝና ማለት ነው ኤንዞ ማሬስካ ሆን ብሎ ማለት ነው የሚጮቶን ተጫዋች ቀይሮ ያስወጣል፣ የማይጮቶን ደግሞ ሜዳ ውስጥ ያቆየዋል። ለምን እንደሆነ አላውቅም። ለማንኛውም ፎሎ ማድረግ እንዳይረሳ ይመቻል። እሺ 1-0 አሸንፈናል ቶተንሃምን። ያው ቶተንሃምን አሸነፍን ብዬ እዚህ ጋር እንቧ ከረዩ ልል አልመጣም። ምክንያቱም ቸልሲ ከዓመት ዓመት ነው ጥሩም መጥፎም ይሁን እየሄደ የሚቸረፍሰው ብርቅ አይደለም ቶተንሃምን ማሸነፍ። ያው ደረጃችን ወደ 4ኛ ከፍ ብሏል። ሌሎቹ እስከሚጫወቱ ከአርሰናል ጋር ያለን የነጥብ ልዩነት እንደዛው 8 ነው ማለት ነው። ያው እንግዲህ ህመም የሆነብኝ የአርሰናል ማሸነፍ ይሆናል አለኝ አንዱ ኮሜንት ላይ። ወደ ጨዋታው ስንመለስ ያለቀ ሰዓት ላይ የሳቱት 2 ጎል ምንድን ነው? ምን ይባላል? ቆይ ይሄ 2 ጎል አይታችሁታል አይደለ? ከበረኛ ጋር ተገናኝቶ አንዱ ጆዋ ፔድሮ አንዱ ጊተንስ የጊተንስ እንደውም በጣም የሚያስቅ ጎል የሚሆን ኳስ ነው የሳተው። ብዙም ማውራት አልችልም፣ ትንሽ አሞኛል። ሀሳባችሁን እናንተ ኮሜንት ላይ አስቀምጡልኝ። ኮፒ ሊንክ አድርጉት ይሄን ቪዲዮ በደንብ እባካችሁን። መልካም አዳር። ቼልሲ አሸንፏል። አራራራ ቼላው እንዴ ቶተንሃምን ምንም አዲስ ነገር አይደለም ሲጀመር ማለት ነው። ቶተንሃም ቼልሲን በፍጹም አይችለውም። ገባችኋ? ቪዲዮ እየመጣላችሁ ካልሆነ ደግሞ ኮፒ ሊንክ አድርጉት። እንዴ ሁላችሁም ሰርች እያደረግን ነው እያየን ያለ ነው እያላችሁ ነው ሰሞኑና ኮፒ ሊንክ አድርጉት አካውንቴ ውስጥ ገብታችሁ። እንዴ ቼልሲ አሁን ዛሬ ምንድነው የሰራው? ነው አዌ ሄዱ ምን ማለት ነው? ጆ ፔድሮ ምን አይችልም እንዴ? የምር አንድ ስላገባ አይደለም በጣም ነበር ጨዋታው ላይ ሰዓት በጣም ያለቀለቅ ኳስ ነበር ሲስት የነበረው ማለት ጊተንስ ገብቶ እኔ ደግሞ ምናምን ጥቁር አልሆነም ወደ ሰማይ እንዴ ቼልሲ 3-0 ምናምን ማሸነፍ ነበረበት ይሄን ጨዋታ። እንዴት ነው ግን አሁን ሚኮስ ፐርሰንት ቶተንሃምን ግን ቁጭ ብለህ ታየዋለህ? እኔ ሳየው ምንም ምስል ሲያጠቁም ሲከላከሉም ደስ የማይል ቲም ነው እያዩ ያሉት። ምንድን ነው እኔ አሁን ያን ያላለውም የቶተንሃምን ጨዋታ ገባ ግን ምንም አይችሉ ምንም ነው የማይችሉት እንዳለ ምንም የሚያውቁት ነገር የለም። እንደዚህ ብዬ ለማየት ነበር ይሄን ጨዋታ ስሞክር የነበረው። ምን አይነት እኔ ቶተንሃም በቃ ምንም አይችልም። ምን አሁን እግዚአብሔርን ምን ብዬ እንደምናገር አላውቅም። በቃ ሁሌ ቼልሲ የቶተንሃም አባት ነው ጌታው ነው። በቃ ይሄን ማወቅ አለብን። ቶተንሃም እኛ ላይ በርታ እኛ ላይ መጥቶ እኛ ላይ በርታ አልኩ እኮ ቼልሲ ነው ያሸንፍና እዚህ ማለት ቼልሲ አናዘር ሌቭል ካይሴዶ እኔ ወይኔ ካይሴዶ ዘንድሮ ምን ያስመለክተን ይሆን? ገና በ10ኛ ሳምንት 1-2-3 ጎል ማግባት ይችሉ ነበር፣ ማሸነፍ ይችሉ ነበር እኮ ፔድሮ የሳቱት ኳስ ግን ጨዋታቸው ረበስማ ቸኩዬ የእነዚህን ስልጠቀም ብዬ ነው እንጂ ሞይሰስ ካይሴዶ ጎሉም አሲስቱም ለሱ ነው መጻፍ ያለበት። እግዚአብሔርን በጣም ይችል ነው። ቶተንሃም ከ504 ጨዋታ በኋላ ምናምን ከ2012 በኋላ ለመጀመሪያ ጊዜ ነው 0.05 ኤክስጂ አስመዝግበው ጨዋታውን የጨረሱት። ለዚህም ትልቁ ባላደራ ሞይሰስ ካይሴዶ ነው። ሞይሰስ ካይሴዶ ሌላ ሌቭል ዲፍረንት ሌቭል ኦፍ ማኪሌሊ ዲፍረንት ሌቭል ኦፍ ኤንጎሎ ኮንቴ ነውና 100 አይደለም 200 ይገባል። ቼልሲዎች አሪፍ ነው። ከኛም ጋር እኩል ናቸው፣ ከቶተንሃም እኩል ናቸዋል። ፎሎ ላይክ ሼር ማድረግ አይረሳ። ይመቻል። ቸልሲ በለንደን ደርቢ ጨዋታ ቶተንሃምን 1-0 ማሸነፍ ችሏል። ወሳኝ 3 ነጥብ ነው ያገኘው። ጨዋታው ያው ለገለልተኛ ብዙ ማራኪ አልነበረው፣ ልፊያ ነበረው። ግን ዛሬ ቸልሲ ያሸነፈ ከምል ካሴዶ አሸነፈ። ኧረ ቢስሚላ ካሴዶ እንዴት ነው የሚችለው? ስንት ሳምባን ያለው እኔ ጎሏ ራሱ የሱ ነው። በቃ ፔድሮ እንደው መጥቶ ማቀፍ ነበረበት። እሱ ጃው ፔድሮ እሱን ማቀፍ ነበረበት። አሁን እሱን አይተህ ያንን 8 ቁጥር ስታይ በቃ ሞራል ነው የሚነካው። ቸልሲ ወደ ቦታው ወደ ድሮ ንግስናው እንዲመለስ
እንደ ካሴዶ አይነት ተጫዋቾች ነው የሚያስፈልጉት ከዛ ከ8 ቁጥሩ ይልቅ። ጀምስን በጣም የሚገርም ነው። እኔ ጀምስ ጉዳት እያስቸገራት ነው እንጂ ምርጥ ናት። ግን ቸልሲዎች ካሴዶ ስላላችሁ ልትኮሩ ይገባል። እውነት ነው የምላችሁ። ሌላው ውሃ በቃ እሱ ብቻ ነው ያለው። በቃ የሚገርም ነው። ለማንኛውም የቸልሲ ደጋፊዎች እንኳን ደስ ያላችሁ። እስቲ በድሉ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ቼልሲ 1-0 አሸንፏል። ለእኛ ለኢኔትሪዎች የሚጠቅም ውጤት ነው። 17 ሶስታችንም እንግዲህ 17 ፖይንት ኖሮን ከነሱ በጎል ብቻ ስላነስን ዘቅ ብለናል። ቶተንሃም 17 ነው፣ ቼልሲም 17 ነው። ስለዚህ አሁን አሪፍ ነው። ቢያንስ ያዋከነውን ነገር ቼልሲ ክሶናል ብዬ አስባለሁ። ይሄንን መጠቀም እንችል ነበር፣ ከሁለቱም የበላይ መሆን እንችል ነበር። ግን ደግሞ ቶተንሃም መሸነፉ ኔክስት ከራሱ ፖይንት ወስደን እንግዲህ ከፍ ብለን እንቀመጣለን የሚል ተስፋ አለኝ። ቼልሲ መቼው አንዴ ላሽቃብጥ ነው ጀሞ አንዴ ላሽቃብጥ ነው ቼላው የኔ ማንዴላ የኔ ነፃ አውጭ የምር የኔ ለነፃነት ተዋጊ ምክንያቱም ምን ውለታ ምረሳሱ አይደለም ውለታ የሚባል ነገር ምረሳሱ አይደለም። እንዲሁ በቅርቡ ካስታወሳችሁ በቅርቡ ያን ሽማግሌ የኔ አባት ቼላው ለጠፈው ያን ሽማግሌ ለጠፈው። ከዛ ለምን እናንተስ ለምን ይቀርባችሁ ብሎ ትዝ ይለኛል። አቀባበሉ ራሱ እስካሁን አይኔ ላይ ነው፣ እስካሁን አይጠፋም። እንዴት እንዳቀበለኝ ያን ሽባ። እኔም ማሳፍር ሰው አይደለም ታውቃለህ፣ ማሳፍር ሰው አይደለም። አድርጌ ነው የለጠፍኩት። አየር ላይ ቮሊ ነው ቮሊ የሚባለውን ነገር ነው ትዝ ይልሃል እንደውም የመታሁትና እንደዛ ነው ያሰናበትኩት። እና ይቺን ዶሮ አንቺ ጣጣሽን ጨርሰሻል ቼላው፣ ጣጣሽን እና አሲስትሽን እንዳረሽ የምታቀብኝን አቀባበል እየሳልኩት ነው፣ ዝም ብዬ እየሳልኩት ነው። እና ያንንም በሜዳው ነው አንፊልድ ነው ምናምን የሚባል አካባቢ ነው ያስተናገርኩት። ይሄም በሜዳው ናቼል እንደው ዴብሬና ከብሩኖ ፈርናንዴዝ ጋር ቶኒ ክሮስ ከምናምን ጋር አርገህ አሲስቱን እንደዛ አርገህ ስጠኝ። እኔ ምሰሶ አይደለሁ፣ አሳያለሁ እሱን። ናቼላው ደው የኔ ቼኩ ቢራ አደራ እሷን ነገር ብቻ አሲስቷን አሳምራተ ያራዳልች። አንቺ ጣጣሽን ጨርሰሻል።